ሮዛና ናታን እንግዲህ አሁን ላይ በሰሩት ነገር ላይ እናታቸው ተጠራጥራለች። ስለዚህ ሰላም ሆነን ካወቀች ጀምሮ ለሰላም ብር አምጥታ ሰጥታታለች። ሰላም ቤቷ እየጠረገች ባለ ሰዓት ብር ይዛ ትመጣለች። ነገር ግን ብሩን ለሰላም ስትሰጣት ሰላምን በጣም ደንግጣለች። ምንድን ነው ብላ እንባ ነበረ እየተናነቃት እና ምንድን ነው ይሄንን ምን ላድርገው ትላለች። ደግሞ እናት ይህንንማ ማድረግ ያለብሽን ታውቂያለሽ፣ ብሩን ይዘሽ ከልጄ ህይወት ውልቅ ብለሽ ውጪ፣ ከሁለት አንዱ ምርጫው ያንቺ ነው ነበረ ያለቻት። ሰላም እኔ ለብር ብዬ ምንም እሱን የቀረብኩት ነገር የለም፣ ስለዚህ ተሳስተሻል፣ ናታን ብሩንም አይቼ አይደለም የቀረብኩት ትላታለች። በዚህ ሰዓት እሱንማ አንቺ ላይ መስለሽ ይችላል፣ ነገር ግን አንቺ ብር ነው ፈልገሽ እንጂ ከልጄ ጋር ምንም ነገር የለሽም ነበር አለቻት። ሰላም ልቧ ተሰብሮ እንግዲህ እናት ትታ ከሄደች በኋላ ለብቻዋ ስታለቅስ ነበረ። ነገር ግን ይህንን ነገር ሰላም ለብቻዋ ተወጥተዋለች። ይህ ከተነገራት በኋላ ምንም ነገር ማለት አልቻለችም ነበረ። በዝምታ ነበረ ነገሩንም በውስጧ እያለቀሰች ከናታን ጋር የተገናኘችው። እንግዲህ ናታን ፀጉሯ እየሰራ ከልጅነቷ ጀምሮ ሮዛንም እንደሚንከባከባት ሰላምንም ሲንከባከብ ነበረ። በዚህ ሰዓት ሰላምንም እያስዋባት ባለ ጊዜ ሰላምም እንዳትጫወትብኝ እንግዲህ የማታውቀውን ስትለው ነበር። እንደዚህ ቀልድ መስሎች ነው እንዴ? እህቴን እኮ እኔ ነበርኩኝ ከልጅነቷ ጀምሮ ስንከባከባት ወደ ትምህርት ቤትም እንድትሄድ ሳስባት የነበረው ነበረ ያለ። ነገር ግን በዚህን ሰዓት በጣም ደስተኛ ሆና ነበረ ሰላም እንግዲህ ደስተኛ ሆና ናታንንም ደስተኛ አድርጓታል ማለት ነው። በጣም ደስተኛ ሆነው ጥሩ ጊዜም አሳልፈዋል። ነገር ግን አሁን ላይ እናት በጣም ባለቻት ነገር ላይ ሰላም ተረብሻለች። ናታንና ሰላም ምንም እንኳን አብረው ሆነው ደስተኛ ቢሆኑ ግን እናት በጣም ስለረበሸቻት ሰላምን በጣም ውስጧ ተረብሸዋል። ነገር ግን ከናታን ጋር ስትሆን ደስታ ስለሚሰማት የበለጠ ደግሞ ሮዛ ደግሞ ትደግፋቸዋለች። ሮዛ ግን ገብቷቸዋል። የወንድሟ መከታ የሆነችው ሮዛ ላይ በጣም ደስተኛ እንዲሆኑ በጣም ደብሯቸዋል፣ ከፍቷቸዋል አይደለ እያለች እና ደግሞ ወጣ ብላችሁ ዘና ብላችሁ ስትሉም ነበረ። ነገር ግን ናታን ይህንን ነገር ከሮዛ መስማቱ አስደስቶት ነበረ። ያንን ቢሆንም ሮዛ እንግዲህ በመጨረሻም ሰላምን ማሳምኗት ለራት እንዲወጡ አድርጋ ነበረ። በዚህ ሰዓት ሰላም ደስተኛ ነበረች። ከናታን የዚህን አይነት ግብዣ ስትሰማ ደስተኛ አድርጓት ነበርና በመጨረሻ ሁለቱም አብረው ይወጣሉ። ነገር ግን ማኪ ከወንድሟ ከሩቤል ጋር ተገናኝታለች። ከክሩቤል ጋር ተገናኝታ እንግዲህ ማኪ እንደ ሁሌም ሰውን ዝቅ ማድረጓ ቀጥላለች። ማኪ እንግዲህ ከክሩቤል ጋር ስትገናኝ ክሩቤልም የእሷ ስለ ሰላም እንዲያጣራላት ነው ፍላጎቷ። ነገር ግን ክሩቤል የራሱ በሮዛ ፍቅር ወድቋል። ማኪንም የሚያገኝበት አንደኛውንም መንገድ ሮዛን በእሷ መንገድ ስለሚያገኛት ብቻ ነው። ሮዛ ግን አሁንም ቢሆን ለክሩቤል ትንሽም እንኳን ዞር ብላ የማታየው፣ ነገር ግን እሷን ባልሄደችበት እና ደግሞ እሷን የሚያገኝበት መንገድ ነበረ ሲያመቻች የነበረው። ነገር ግን ማኪ ተስፋ እንዲቆርጥ አድርገዋለች። ማኪ ብዙ ነገሮችን ብላ ለክሩቤል ልቡ ሰብራው ነበረ። አንተ እዚህ ጋር ቁጭ ብለህ መቼም ስለ ሮዛ የምትጠይቀኝ ከሆነ ተስፋ ቁረጥ ትለዋለች። በዚህ ጊዜ በጣም ተናዶ ነበረ። ምን እያልሽኝ ነው? በሮዛ መቼም ተስፋ አልቆርጥም፣ ስለዚህ ሮዛ የኔና የኔ ብቻ ናት ይላታል። ነገር ግን አንተ ተሳስተሃል፣ ሮዛ ካሁን በኋላ ያንተ አትሆንም፣ አንድ የመንገድ ተራ እብድ አፍቅራለች ብላ ነበር የነገረችው። ማኪ እንግዲህ በሮዛ እርግጠኛ የሆነችው የነበረው ወደ ማኪ ሄዳ ነበረ። ሮዛም ስለ ማያ ስለሚለው አንቺንም ስለሚጠይቅሽንም ልጅ እስኪ ሁሉንም እውነት ንገሪኝ ብላት ነበረ። በዚህ ሰዓት በጣም ተናዳለች። እንግዲህ ማኪ ምንድን ነው እያልሽ ያለሽው? መቼም
ያለ ምንም ምክንያት ይሄ ነገር ልትጠይቅኝ አትችይም ነበር ያለቻት ማኪ በዚህ መሀል በጣም ስቅስቅ ብላ ስትስቅ ነበረ። ምን ያስቅሻል? የት እንዳገኘሽው ብቻ ንገሪኝ ብላታለች። እንግዲህ ሮዛ የጠየቀቻትንም ነገር ገብቶኛል፣ መቼም ከማይመጥንሽ ጋር የምታስቢው ነገር ቢቀርብሽ ይሻላል ስትላትም ነበረ። እንግዲህ ማኪ በዚህ ሰዓት አንቺ ግን ጤነኛ አይደለሽም፣ እውነቱን ንገሪኝ እንጂ ያልኩሽ ስለሌላ ነገር ቀባጥሪልኝ አላልኩሽም ነበረ ስትላት የቆየችው። እንግዲህ ቦታሽን ወቂ፣ እሱ መንገድ ላይ የማይረባ ሰው እንደዚህ መቼም ፍቅር ሊይዝሽ አይችልም፣ ምናልባት አካሄድሽ እንደሱ ሊሆን ይችላል እያለች ሮዛንም ስትነካት ነበረ። ያንን ነገር ነበረ ሄደም ለኪሩቤል የነገራቸው። ኪሩቤል ከመንገድ ዳር ከተገኘ እብድ ጋር ፍቅር ይዘዋታል ስትለው በጭራሽ ሮዛ የኔ ብቻ ናት እንጂ ይሄ ነገር ልታደርግ አትችልም ብሎ እርግጠኛ ሆኖ ነበረ ለማኪም ሲከራከራት የነበረው። ማኪ ግን በጣም ስለ ሮዛ ተስፋ እንዲቆርጥና እሷ ላንተ አትሆንህም ከሰማኸኝ እያለች ወንድሜ ስትለው ነበረ። ማኪና ኪሩቤልም ተጣልተዋል። በዚህ መሀል አሁን ላይ የት እንዳለች እና የትም እንደምትገኝ ሲጠይቃትም ነበረ። የትም እንዳለች አላውቅም ብላ ትታው ትሄዳለች። እንግዲህ ሮዛ ወደ ቤት ውስጥ ናታንና ሰላምም ሁለቱም ደስተኛ ሆነው እንግዲህ ለባብሰው እንዲወጡ ነበረ የሁለቱም ያዘገጃጀችው። ሰላም ግን ከቤት ስትወጣ ብዙ ነገሮችንም እንደሚያስፈልጋት እና በዚህ መሀል ደግሞ ልብሱን መምረጥ አልቻለችም ነበረ። ነገር ግን የወንድሟ መከታ የሆነችው ሮዛ ሰላምንም አስውባ እንግዲህ ከናታንም እንዲወጡ አድርጋለች። እናት ከስራ እስክትመጣ ድረስ ሁለቱም ፏ ብለው እንዲወጡ አድርጋ ነበርና በዚህ ሰዓት ግን እናት ወደ ቤት ትመጣለች። በዚህ ሰዓት ግን የጠየቀችው ስለ ናታን ነበር። ናታን ወዴት ሄዷል ብላ በምትናገር ሰዓት ሮዛም ናታንም ከጓደኞቹ ጋር እንደወጣ ነበር ያለችው። እናት በጣም ተጨንቃለች። እንግዲህ ናታን የትኛው ጓደኞቹ ነው ብላ ነበር የጠየቀችው። በዚህ ሰዓት ግን ከጓደኞቹ ጋር ወጥቷል፣ ከማገር እንደሆነ አልነገረኝም ትላለች። እሺ ይሁን ብላለች። የተጠራጠረች ትመስል ነበረ። ነገር ግን ሮዛ ስለ ሁሉም ነገር ለናታን ቃል ገብታለት ስለነበረ ሁሉንም አመቻችታ ነበረ። በዚህ መሀል ግን ናታን አሁንም ስለ ሰላምም እየጠራች እራት እንብላ በቃ እሱ የሚቆይ ከሆነ ብላ እናት ተስፋ ቆርጣ እራት እንዲበሉና ሰላምም እራት እንድታቀርብ ነበረ ስትጠራ የነበረችው። ሮዛ የሁለቱንም ቦታ ሸፍናለች። እማዬ ሰላም ቤት የለችም፣ የሆነ ቦታ ልኪያታለሁ ትላታለች። እንዴት ምን ማለት ነው? እሺ ስትመጣ ማቅረብ ይቻላል ትላታለች። ነገር ግን አሁን እስከዛ ድረስ እኔ እራት አቀርባለሁ ብትልም ስትመጣ ይቀርባል ትላታለች። ሮዛ ጨንቋት ነበረ። ነገር ግን ሰላም ቤት እንደሌለች አፏ ሞልታ መናገር አልቻለችም። በመሀልም ምግቡን ማቀራረብ ስትጀምር ስለ ሰላም ትጠራጠራለች። ልጄ የት ሄደው ነው ብላ ትጠይቃታለች ለሮዛ። ሮዛ ግን በዚህ ሰዓት እማዬ ልኪያታለሁ እኮ እያለቻት ንገሪኝ እውነቱን፣ ወንድምሽ እየጠቀምሽው ከመሰለሽ ተሳስተሻል ልጄ፣ ወንድምሽ የማይሆን ነገር እንዲያደርግ አትገፋፊው፣ ክብሩን እንዲጠብቅ አድርጊ ትላታለች። እማዬ ምን እያልሽ ነው ስትላትም ነበረ። ከሰላም ጋር አብረው ናቸው እንዲህ እያለች ጠይቃታለች። ነገር ግን ሮዛ ይሄንን ነገር እንዴት ታስቢዋለሽ እማዬ፣ እንዲህ አይነት ነገር የለም እኮ ትላታለች። በዚህ ሰዓት ግን ሰላም በጣም እናት ተናዳለች። ምግቡም ትታ ነበረ ለመተኛት ሄደችው። እናት ምንም እንኳን ማውጣት ማውረድ አልቻለችም ነበረ። በመሀል እንግዲህ አሁን ላይ ማኪም ከቤት ወደ ቤት ስትመጣ ናታንን ትፈልገዋለች። ናታንን እየተጣራች ነበረ። ሮዛ ወንድሟና ሰላምም ስትጠብቅ ስለነበረ ማኪ ስትጠራ ናታን የለውም ከጓደኞቹ ጋር ነው ብላ ነበረ ነገራቸው። በዚህ ሰዓት በጣም ትናደዳለች። የበለጠ ተናዳ ነበረ። ምን እያልህ ነው? ማናቸው ጓደኞቹ? የት ነው ሄደው ብላ ታጠያይቃታለች። መቼም ስለሄዳቸው አብሯቸው ስላለ ጓደኛ አልነገረኝም ትላለች።
በዚህ መሀል እንግዲህ ለማኪ ደግሞ ሰላምም የለችም ብላ ትነግራታለች። በጣም ትደነግጣለች። ማኪ ምን እያልች ነው? ሰላም ደግሞ ወዴት ሄዳለች? እያለች እሷም አልነገረችኝም፣ ነገር ግን ሁለቱም በጣም አምሮባቸው ነበረ ትላለች። በጣም በጥያቄ ራሷን መጠየቅ ትጀምራለች። ማኪ ምን እያልሽኝ ነው? መቼም ሰላም እና ናታን የማይሆን ነገር ነው እያለች ራሷንም ማጨናነቋን ትቀጥላለች። በዚህ ጊዜ ነበረ ሰላም እና ናታን አብረና እሷ ናት ሰላም እያለች ስትጠይቅም ነበረ። በዚህ ሰዓት እሱን አላውቅም እንደዛ አላልኩሽም ብላ ጥያቄ ፈጥራባት ሮዛም ትታት ትሄዳለች። ማኪ ታብዳለች። በጭራሽ ሊሆን አይችልም። ሰላም እና ናታን አብራ ፊት ለፊት ያለችው ሰላም ልትሆን አትችልም። እንዴት በዚህ ናክል ትላለች። ግን ደግሞ ማጣራት ስለነበረባት በፍጥነት ነበረ ወደ ክፍል የገባችው። ወደ ክፍል በመሮጥና ፈጥና ወደ ሰላም ክፍል በምትገባ ሰዓት ልብሶቿ አውርዳ የመረጠችበት ታያለች። በጣም ትበሳጫለች። ይህንን ነገር እውነት ነው፣ መቼም እኔ አጠገቤ አይኔ ስር ሆነው እንዲህ ሊያደርጉኝ አይችሉም። ናታን እኔን እንዲህ ሊያደርገኝ አይችሉም። መቼም ሰላም እቺ ሰላም ልትሆን አትችልም ትላለች። አብዳ ነበረ ማኪ። በጣም የምታደርገው ነገር ራሷንም ፀጉሯ ስትነጭ ነበረ። ነገር ግን በመሀል ብስጭቷም ቀጥላለች። በጭራሽ ናታን እኔን እንዲህ በዝች በሰራተኛ አይቀይረኝም። እኔ እየለመንኩት እንዲህ ሊያደርግ አይችልም በጭራሽ። ናታን እኔ እንደዚህ እየለመንኩት እሱ ወርዶ እንደዚህ ክብሩን ዝቅ አያደርግም እያለች በጣም በንዴት ስታወራ ነበረ። እንግዲህ ሰላምንም በክብሯ እየነካች ለዚች ለማትረባ ሰራተኛ ብሎ እኔንም እንዲያዋርደኝም እያለች በጣም በራሷ ስትናደድ ነበረ። ነገር ግን ናታንና ሰላምም እስኪመጡ ስትጠብቅ ነበረ። በመጨረሻም ግን ሁለቱም ስታገናኝ ሰላም የሚባለው ነገር የናታን ፍቅረኛ ሰላም እንደሆነች ስላወቀች በጣም ትጠራጠራለች። እውነትም መሆኑን ትደርስበታለች። ነገር ግን ከእናታቸው ማጣራት ፈልጋ ነበርና እናታቸው ለመጠየቅ በእንቅልፍ ልቧ ትሄዳለች። እናትም ቀስቅሳ ናታን አልመጣም ማየ፣ በዚህ ሰዓት ወዴት ሄደ ይመስልሻል? አምሽቷል እያለች ትቀሰቅሳታለች። ከጓደኞቹ ጋር እንደሆነ ለሮዛ ነግሯታል እያለች እናትም ተኝ እስከዛ ድረስ ትላታለች። ግን እኮ ሰላምም የለችም ቤት እያለች እሷንም ለመነገር ትሞክራለች። ሰላምም ሮዛ እንደላከቻት ሱቅ ነው የተነገረኝ፣ አንቺ ረፍት አድርጊ እኔ አስተካክለዋለሁ ትላታለች። በዚህ ሰዓት ማኪ ምንም ነገር መናገር አልፈለገችም። በውስጧ ግን ጥርጣሬ ውስጥ ገብታ ነበርና ትታ ወደ ክፍሏ ትሄዳለች። የበለጠ ነበረ እብድ የሆነችው። እንግዲህ ናታንና ሰላሙን ዘና ብለው ወደ ቤት ይመጣሉ። በዚህ ሰዓት ነበረ እንግዲህ ሮዛ ስትጠብቃቸው ነበረ። ናታንና ሰላም ጥሩ ጊዜ አሳልፈው ነበረ። ስለ ደስታቸው ቤትን ከገቡ በኋላ ሲያወሩ፣ ሮዛ ግን እየጠበቀች ነበረ። ማብራቱ ስታበራባቸው በጣም ይደነግጣሉ። ማኪ ወይ እናቴ የሚለው ነበረ ያሰበው ናታንም። ሮዛ ነበረች። በጣም ደስተኛ ነበር የሆኑት። ነገር ግን በመሀልም በፍጥነት ሄደሽ ልብስሽን ቀያይሪ፣ እቺ አሁን ማኪ ካገኘችሽ ትገልሻለች ትላታለች ሮዛ። ሰላምም በፍጥነት ነበረ ልብሷ ቀያይራ ስላሳለፉት ጊዜ ደስተኛ እንደሆኑ በራሷም ስታስብ ነበረ። በዚህ ሰዓት እንግዲህ ደስታዋንም ጨርሳ እንቅልፍ ለመተኛት ትሞክራለች። ነገር ግን ናታን እንደመጣ ከደረሰችበት በኋላ እሱን እንኳንም መጣ የት ሄደህ ነበረ በጥያቄ ታፋጥጠዋለች ማኪ። እሱንም ያው መጣሁኝ ደግሞ መጨነቅ አንቺ ለምን ትጨነቂያለሽ ብሎ ትተዋት ሲገባ በጣም ትበሳጫለች። ወደ ሰላም ነበረ ያመራችው። ሰላም ጋር በመሄድ ውሃ እየጠጣች ውሃ ላይ ትደፋበታለች። ሰላምን ደንግጣ ከእንቅልፏ ትነቃና በመጨረሻም አንቺ ማነች? የት ነበርሽ? እያለች አንገቷን ቃታ ታጨናንቃታለች። የትም አልነበርኩም ሮዛ ልካኝ ነበረ፣ ለዛ ነው እንደዚህ ሄጄ የቆየሁት ትላታለች። ነገር ግን አላመነችም። ከናታን ጋር ነበርሽ እንዴ? አንቺ ነሽ ሰላም የምትባዩ የናታን ፍቅረኛ ትላታለች። ነገር ግን ሰላም አይደለም እኔ ሰላም ነኝ ግን ስሜ ነው እያለች ስትላት ነበር። እንግዲህ ናታንን የወሰድሽው አንቺ ነሽ እያለች አንቃ ልትገላት ስለነበረ አለቅም ስትላት ሰላምም እንደሞተች ታስመስልና ማኪ ደንግጣ ትወጣለች።
በዚህ ሰዓት በፍጥነት ወደ ክፍሏ ስትገባ ሮዛን ትደርስና ወደ ሰላም ትሄዳለች። ሰላምንም ባየቻት ሰዓት ራሷ ስታ ነበረ። ነገር ግን ሰላም እያስመሰለች ስለነበረ ትደነግጣለች። ሮዛም ድምጿ ስትሰማ ሰላምም ትነቃለች። ማኪ መስላኝ እኮ ነው ልገለኝ ነበረ፣ ስለዚህ ለዛ ነው እንደሞትኩኝ ያስመሰልኩት ትላለች። በዚህ ሰዓት ግን ውሃ እንደደፋችባትን ከደረሰች በኋላ ሮዛም ለማኪ ሄዳ ውሃ ትደፋባታለች። ከአሁን በኋላ ሰላምንም ስትነኪያት ማየት አልፈልግም፣ ራስሽን